ይህን የመሰለ ኬክ እንሰራለን። እስከ መጨረሻው ድረስ አብራችሁ ቆዩ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። እናንተ ጋር እንዴት ነው? ሁሉ መልካም፣ ሁሉ ሰላም። ዛሬ እንግዲህ ኬክ እንሰራለን ማለት ነው። እዚህ ጋር የሚያስፈልገኝን ግብአቶች ይዤ መጥቻለሁ ማለት ነው። እንግዲህ እዚህ ጋር 3 እንቁላል አለኝ፣ 1 ብርጭቆ ውሃ፣ ብረት ድስት፣ እዚህ ጋር 3 ከረሜል፣ ኬክ፣ ዘይት እና ሀሊብ ፓውደር፣ እዚህ ጋር ደግሞ የምሰራበት እቃ አለኝ ማለት ነው። እንግዲህ ዛሬ የምንሰራው ኬክ ክሬም ከረሜል የሚባል ወይም ደግሞ ቁጥራት ካድር የሚባል ኬክ ነው የምንሰራው ማለት ነው። አሁን እንዴት እንደምንሰራ እናያለን። እንግዲህ አሁን በመጀመሪያ ደረጃ የምናደርገውን ነገር አሳያችኋለሁ። ተከታታዮች እስከ መጨረሻ። እንግዲህ ውዶቼ ክሬም ከረሜላውን ከፋፍቼው ይሄንን ነው የሚመስለው እንግዲህ ውስጡ ያለው ማለት ነው። ቀጣይ ደግሞ ይሄ አለ። አሁን ይሄን ከታች እዚህ እንትኑ ላይ አድርገዋለሁ ማለት ነው። ኦልሞስት እንግዲህ ኬኩ እንደዚህ እንደ ምስሉ እንደዚህ እንዲወጣ ስለሚፈለግ ማለት ነው ከታች ይደረጋል ይሄ እንትኑ ማለት ነው። እና አሁን እሱን እናድርግ። እንግዲህ ሶሱን አድርገናል። ሶሱን በደንብ ከታች እናዳርሰዋለን ማለት ነው። እንደምታዩት እኔ ይሄ ስለሚበቃኝ ይሄን አድርጋለሁ። ስኳርም ማግለጥ ትችላላችሁ። እኔ አሁን እንግዲህ ይሄን አድርጋለሁ። አሁን ቀጣይ ወደ ክሬም ከረሜላውን እናፈላለን ማለት ነው። እንግዲህ እንደምታዩት ነው ክሬም ከረሜላውን ሶስቱንም ከፍቼው በዚህ መልኩ ሆኗል ክሬም ከረሜላው። አሁን ወተት ሀሊብ ኒዶ እንጨምራለን ማለት ነው። 1 2 3 4 5 ይሄ በቂ ነው። 5 ብርጭቆ ወተት ጨምሬያለሁ ማለት ነው። አሁን እዚህ ላይ 3 ብርጭቆ ውሃ እንጨምራለን ማለት ነው። እንግዲህ እኔ በዚህ ብርጭቆ ነው 3 ብርጭቆ ውሃ የምጨምረው። እናንተ ደግሞ እንግዲህ በእንደዚህ አይነት ብርጭቆ 3 ብርጭቆ ውሃ በቂ ነው እና እንደዛ ነው የምጠቀመው። እንግዲህ 3 ብርጭቆ ውሃ ተጠቅሜያለሁ ማለት ነው። ከዛ እንግዲህ እንደዚህ ባይነዌ አለማፍላት ትችላላችሁ፣ ሳታፈሉ መጠቀም ትችላላችሁ። እኔ ግን አፍልቼ ነው የምጠቀመው። እናንተ ግን ማፍላት ካልፈለጋችሁ እንደዚህ መጠቀም ትችላላችሁ ማለት ነው። እኔ ግን አፈላዋለሁ። አሁን ቀጥታ ወደ እሳት እንወስዳለን ማለት ነው እና ጋዛችንን ለኩሰን እናፈላዋለን። እናንተ ደስ እንዳላችሁ በቀዝቃዛው መጠቀም ይቻላል፣ ችግር የለውም። ያው ጋይስ እስከሚፈላ ድረስ በዚህ ማሰር ላይ ያደረግን እንዲፈላ እናደርገዋለን ማለት ነው። እኔ ሲፈላ ደስ ስለሚለኝ አፈላዋለሁ። ሳታፈሉኝ ግን መጠቀም ይቻላል። ያው እንግዲህ ለመፍላት እየተዘጋጀ እየፈላ ነው ያለው ማለት ነው። እንግዲህ እንደምትመለከቱት በዚህ መልክ እየፈላ ነው ማለት ነው። ያው እንግዲህ እየፈላ ነው በዚህ መልኩ ማለት ነው። እንግዲህ በዚህ መልኩ እየፈላ ነው፣ አፍልተነዋል ማለት ነው። ትንሽ እንዲፈላ አደረተውና ከዛ ከትንሽ ቢያንስ 5 ደቂቃ እንግዲህ ወዶቼ ክሬም ከረሜላችን በዚህ መልኩ አፍልተን አውጥተናል። አሁን እዚህ ጋር እንግዲህ ኬካችንን እናዘጋጃለን ማለት ነው። ያው ኬክ አለ እዚህ ጋር 3 እንቁላል፣ ዘይት፣ 1 ብርጭቆ ውሃ፣ እዚህ ጋር ኬክ መምቻችን አለ ማለት ነው። እንግዲህ ኬካችንን አሁን እንመታለን ማለት ነው። እንግዲህ እንደምታዩት 2 እንቁላላችንን እቃችን ላይ አድርገን ማለት ነው። እዚህ ጋር ዘይት እንጨምራለን ማለት ነው። እንግዲህ እኔ በሻይ ይህ ትልቅ ሻይ እንትን ነው፣ በዚህ ነው የምጠቀመው ዘይት። ዘይታችንን እናስገባለን እንደዚህ ዘይትና እንቁላላችንን እናቀላቅላለን ማለት ነው። እንግዲህ ወዶቼ እኔ የምጠቀመው ይሄንን ኬክ ነው ማለት ነው። እናንተ እንግዲህ የፈለጋችሁትን መጠቀም ትችላላችሁ። አሁን ኬካችንን ፈተን እንጨምራለን ማለት ነው። እንግዲህ ውዶቼ እንቁላሉን እና ዘይቱን በደንብ አድርገን እንደዚህ እንመታዋለን። ያው በደንብ እንቀላቅለዋለን ማለት ነው። በደንብ እየመታን እንደዚህ እናቀላቅለዋለን። ያው እንቁላሉ ትንሽ ፍሪጅ
እየቆየ ነው። እኔ ወዲያው ነው አውጥቼ የሰራሁት። አጋጣሚ ነበር እንትን ያልኩትና ውጭ አውጥታችሁ የተወሰነ ብታስቀምጡት ቆንጆ ነው እንቁላሉን። እኔ ግን ያው ወዲያው ነው አውጥቼ የተጠቀምኩት። እንግዲህ እዚህ ጋር የኬክ ዱቄት እንጨምራለን ማለት ነው። የኬኩን ዱቄት እዚህ ጋር እንጨምራለን። ያ እንግዲህ ለካሜራው ጥራት ይቅርታ ውዶቼ፣ ያው በአንድ እጄ ካሜራ ይዤ ስለምሰራ ነው። ካሜራው እንግዲህ በደንብ ካልታያችሁ ያው ሶሪ ብያለሁ። ካሜራ ማስቀመጫ አለኝ ግን ገዝቼ ነበር አልሰራ ስለለኝ ነው። እና እንግዲህ እንደዚህ በደንብ ውሃችንን ጠብ እያደረግን እንቀላቅላለን ማለት ነው። ኢኒዌ ውሃ አንዴ ጨምሮ ያው ቀስ ቀስ እያላችሁ ጨምሮ። እኔ አሁን ብዙ ጊዜ አንዳንዱ ኬክ አንድ ብርጭቆ ወተት እጠቀማለሁ፣ አንዳንዱ የኬክ ዱቄት ማለት ነው። አንዳንዱ ደግሞ ግማሽ ብርጭቆ ነው የሚወስደው እና ይሄ ውሃ የሚያነሳለ ውሃ የማያነሳለና አንድ ብርጭቆ ሙሉ ጨምረን ከሚቀጥንብን ከምንቸገር በትንሽ በትንሹ ጠብ እያደረግን ብናቀጥነው የተሻለ ነው። እኔ አሁን ዛሬ ግማሽ ብርጭቆ ነው እየወሰደው ማለት ነው። ዱቄቱ ብዙም ውሃ የሚያነሳ አልነበረም እና እያያችሁ ጨምሩ። ከሚቀጥን እያየን ብንጨምር ይሻላል። እና እንግዲህ ቅጥነቱ በዚህ መልኩ ሆኗል። በዚህ መልኩ መተን ጨርሰናል። እዚህ ጋር እንግዲህ ድብስ ርማኑን ከታች ያደረግነው ነው። የድብሱ የራሱ ድብስ አለው ከእንትኑ ጋር የሚመጣ ከክሬም ከረሜላው ጋር እንግዲህ እሱን ከላይ አድርገን ከዛ ክሬም ከረሜላችን እንጨምራለን። እዚህ ጋር ከላይ እንትን ያለውን አላነሳሁትም ነበር አጋጣሚ፣ ለዛ ነው። እና እንደዚህ ካደረግን ክሬም ከረሜላውን ካደረግን በኋላ እንግዲህ ኬካችንን በዚህ መልኩ እናስገባለን። እንደምታዩት እንደዚህ ኬኩን እንደዚህ ይሆናል ማለት ነው። እንደዚህ ዙሪያውን እያዞርን ሁሉም ቦታ ላይ እንዲዳረስ እናደርገዋለን። መጨረሻ ላይ እንግዲህ ኬኩ ከላይ ክሬም ከረሜሉ ከታች ሆኖ ነው የሚበስለው። ሲበስል በራሱ ክሬም ከረሜላው ወደ ታይ ይወርዳል። ኬኩ ደግሞ ወደ ላይ ይሆንና በራሱ ተለይቶ ኬኩ ከላይ ክሬም ከረሜሉ ከታች ይሆናል ማለት ነው። እንደዛ ሆኖ ነው እንግዲህ በስሎልን የሚወጣው። እንግዲህ ውሃ አድርገናል ከታች። ከዛ ከላይ እናደርግና እኔ እንግዲህ ፍረን የሚጠቀመው 350 ነው። እናንተ ደግሞ እንግዲህ ያው የቤታችን ፍረን ስለሚለያይ ሀራራው ውዶቼ እንግዲህ ኬካችን ይህን መስሏል ማለት ነው። እንግዲህ ከበሰለ በኋላ ፍሪጅ አስገብቼው ቀዝቅዞ ከዛም በኋላ በገልብጬዋለሁ ማለት ነው። እንግዲህ ኬካችን ይህንን መስሎ ወጥቷል ማለት ነው። በጣም አሪፍ ነው፣ ደስ ይላል። ሞክሩት ሁላችሁም። ያው እንግዲህ ቀዝቃዛ ኬክ የምትወዱ ሰዎች ቀለል ያለ ክሬም የሌለው ምናምን ያው ቀለል ያለ ኬክ መብላት ለምትፈልጉ ሰዎች እንደዚህ ቤታችሁ ውስጥ ቀለል አድርጋችሁ ሰርታችሁ መመገብ ትችላላችሁ ማለት ነው። በተለይ ሙቀት አለበት ሀገር ላይ የምትኖሩ በጣም አሪፍ ነው፣ ሞክሩት፣ ትወዱታላችሁ። እንግዲህ ውዶቼ በጣም አመሰግናለሁ። እስከ መጨረሻ ድረስ አብራችሁ ለምትከታተሉኝ አመሰግናለሁ። ቻናሌን ላይክ፣ ሰብስክራይብ ለምታደርጉልኝም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ አበረታቱኝ። እንግዲህ ሌላም እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ባይ